ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እንግዲህ በዚህ ቪዲዮአችን ምንድነው የምንሰራው ተከታታይ የሆነ ዌብ እንዴት ዲቨሎፕ እንደምናደርግ ነው ማሳያችሁ። በዛሬው ቪዲዮአችን ደግሞ ቤዚክ ስኬለተኑ ምን እንደሚመስል ወይም ደግሞ ቤዚክ ስትራክቸሩ መጀመሪያ ላይ ስታርት ስናደርግ ዌብን ዲቨሎፕ ለማድረግ እንዴት ነው የምንጀምረው የሚለው ነው የምናየው ማለት ነው። እንግዲህ አንደኛው ፓርት ምንድነው ኤችቲኤምኤል ኮድ ነው። ኖርማሊ ዌብን ዲቨሎፕ ለማድረግ የምንጠቀመው እሱን ለማድረግ የተለያዩ ኤዲተሮችን ልትጠቀሙ ትችላላችሁ። ላይክ ዋት ኖትፓድ ፕላስ ፕላስን ሰብሊም መጠቀም ትችላላችሁ። ኦር ኖርማል ኖትፓድ መጠቀም ትችላላችሁ። ቪዥዋል ስቱዲዮ መጠቀም ትችላላችሁ። እዚህ ላይ ቬስ ኮድ ነው የተጠቀምነው። ኖርማሊ እዚህ ጋር ቬስ ኮድን ከከፈትን በኋላ አዲስ ፋይል ክሬት ማድረግ እንችላለን። ኒው ቴክስት ፋይል የሚለውን ስንከፍት ይህን አይነት ኢንተርፌስ ይመጣልና ስለዚህ ዌብን ዲቨሎፕ ለማድረግ የመጀመሪያ ኤችቲኤምኤል ኮዱን መጻፍ ይጠበቅብናል። ሶ ኤችቲኤምኤል ኮዱን የምንጽፍበትን ደግሞ ሴቭ ማድረግ አለብን። ምን ብለን ኤክስቴንሽኑን ኤችቲኤምኤል ብለን ማለት ነው። ሶ ሴቭ ለማድረግ ፋይል ላይ እንግባና ሴቭ አስንበለው። ኖርማሊ ኮንትሮል ፕላስ ኤስ መጠቀም እንችል ነበር፣ ግን ቦታ ሴሌክት ለማድረግ ሴቭ አስንበለውና ፎር ኤግዛምፕል ዶክመንት ላይ ዌብ ዲቨሎፕ ከሚለው ፎልደር ላይ ሆም ዶት አለና ኤችቲኤምኤል ፋይል ስለሆነ ኤችቲኤምኤል ብለን ኤክስቴንሽኑን አድ እናደርጋለን ማለት ነው። ሶ ይሄን ከጻፍን በኋላ ምንድነው የምናደርገው እንጽፋለን ኮዳችን ማለት ነው። የመጀመሪያ ታይፓችን መጻፍ ያለብን ዶክመንት ታይፑ HTML5 እንደሆነ ለብራውዘራችን መናገር አለብን። በምን ሲንታክስ ካልነ ሌዛን ሳይን እንልና ይችን ሳይን እንጽፋለን። ዜን ዶክ ታይፕ ብለን እንጽፋለን ማለት ነው። ምን እያልን ነው? ለብራውዘራችን ዶክመንት HTML5 እንደሆነ እየነገርን ነው ማለት ነው። ፈርስት ላይን ላይ ነው ኮድ መጻፍ ያለበት። ቀጣይ ስቴፓችን ቤዚክ ስትራክቸሩ HTML ሚል ታግ እንጠቀማለን። HTML ይሄ ታግ ነው። ኖርማሊ ማንኛውም ኮንቴንት ማለት ነው እዚህ ውስጥ መሆን አለበት። እዚህ HTML ይችኛዋ ኦፕኒንግ ታግ ናት። HTML ኦፕኒንግ ታግ ናት። ይችኛዋ ደግሞ ክሎዚንግ ታግ ነው። አብዛኞቹ ታጎች ምን አላቸው? ክሎዚንግ ታግ አላቸው። ፎርዋርድ ስላሽ አደረግንና ራሱን HTML ብለን ጻፈነ ማለት ነው። አንዳንዶቹ ታጎች ደግሞ HTML ላይ የምንጠቀማቸው ማለት ነው ክሎዚንግ ታግ የሌላቸው አሉ ማለት ነው። ስለዚህ ማንኛውም ኤሌመንት በዚህ ውስጥ መሆን አለበት ማለት ነው። የምንጽፈው ኤሌመንት በዚህ ውስጥ መሆን አለበት ማለት ነው። ቀጣይ ስቴፓችን ምንድነው? ሄድ የሚባል ታግ እንጠቀማለን። ዜን ሌዛን ሳይን አለ ሄድ ብለን ጻፍነ። ዜን ሄድ ብለን ከጻፍነ በኋላ እዚህም ክሎዚንግ ታግ እና ኦፕኒንግ ታግ አለው። ይሄኛው ኦፕኒንግ ታግ ነው፣ ይሄኛው ደግሞ ክሎዚንግ ታግ ነው ማለት ነው። ስለዚህ በሄድ ታግ ውስጥ የሚጻፉ ኮንቴንቶች ደግሞ ኖርማሊ ዌብ ፔጃችን ላይ ዲስፕላይ አይሆኑም። ነገር ግን ስለ ፔጅ ኢንፎርሜሽን ስቶር የምናደርግበት ነው። ላይክ ዋት ታይትላችን የምንጽፍበት የዚህ የዌብ ፔጁ ታይትል ምን እንደሚመስል ፕላስ ሲኤስኤስ ስታይሉ ስክሪፕቱ ኮድ የምንጽፍበት ነው ማለት ነው። ፎር ኤግዛምፕል የዚህን ዌብ ፔጃችን ማለት ነው እንደዚህ ዌብ ፔጅ ታይትል እንስጠው ብለን ካልነ ሌዛን ሳይን አልነ ዜን ታይትል ብለን ጻፈነ። ዜን ይችን እንደዚህ እንዘጋለን ማለት ነው። በዚህ መካከል የምንጽፈው ታይትል ነው ማለት ነው፣ ታይትላችን ነው ማለት ነው። ስለዚህ ፎር ኤግዛምፕል this is first ዌብ ፔጅ ብለን ጻፍነ። ስለዚህ ታይትላችን የዌብ ፔጃችን ምንድነው? this first the first ዌብ ፔጅ የሚል ነው ማለት ነው። ዲስፕሌይ የሚሆንልን ምንድነው? አት ዘ ቶፕ ላይ ማለት ነው። አሁን ይሄን ኮንትሮል ፕላስ ኤስ ብዬ ሴቭ አድርጌ ብራውዘር ላይ ልክፈት ብዬ ብል ምንድነው እንትኑ መምጣት አለበት። ኖርማሊ ታይትሉ መምጣት አለበት። መጀመሪያ ምን እናድርግ? የት ጋር ሴቭ እንዳደረግ ነው ፋይላችን እንፈልጋለን። ዴስክቶፕ ማለት ዶክመንት ላይ ነው ሴቭ ያደረግነው። ኮርስ 2018 ከሚለው ጋር ዌብ ዲቨሎፕመንት ሚል ኮም ብለን ነው ሴቭ ያደረግነው። ይሄኛው ኮም ማለት ነው። ዜን ራይት ክሊክ እናደርግና
በማን ነው ራን ማድረግ የፈለጋችሁት? በጎግል ክሮም ነው፣ በኢንተርኔት በማይክሮሶፍት የሚላለ። እኛ በጎግል ክሮም ራን እንዲሆንልን ይህንን ከፈትነ። ሶ ይህን ራን በምናደርግበት ጊዜ ታይትሉ የፔጃችን ማለት ነው ዚስ ፐርስ ዌብ ፔጅ ሚል ዲስፕሌይ ሆነልን። ስለዚህ ታይትሉ ነው ማለት ነው እንጂ እዚህ ጋር ዌብ ፔጃችን ላይ ዲስፕሌይ የሚሆነው ኤለመንት አይደለም። ስለዚህ እዚህ ዌብ ፔጃችን ላይ ዲስፕሌይ የሚሆነው ኤለመንት ደግሞ የት ጋር ነው የሚጻፍ ካልን በዲ የሚባል ታግን ተጠቅመን ነው። በዲ የሚለው የራሱ የሆነ ኦፕኒንግ ታግ እና ክሎዚንግ ታግ አለው ማለት ነው። ሶስቱን በምንጽፍበት ጊዜ በዚህ በዲ ውስጥ የተጻፉ ኮንቴንቶች አጠቃላይ ምን የሚሆኑ ናቸው ማለት ነው? ዌብ ፔጃችን ላይ ዲስፕሌይ የሚሆኑ ናቸው ማለት ነው። ስለዚህ ሌዛን ሳይን አለ በዲ ብለን ጻፍነ። ሶ ክሎዝ እናደርግና ሌላ ክሎዚንግ በዲ ክሎዚንግ ታግ አለው ማለት ነው። ስለዚህ በዚህ መካከል የሚጻፉ ኮንቴንቶች በሙሉ ዌብ ፔጃችን ላይ ዲስፕሌይ የሚሆኑ ናቸው። ፎር ኤግዛምፕል ቪዲዮ ዲስፕሌይ ልናደርግ እንችላለን፣ አውዲዮ ዲስፕሌይ ልናደርግ እንችላለን፣ ኢሜጅ፣ ቴክስቶችን፣ የተለያዩ ኮንቴንቶችን፣ ፎርሞችን፣ በተን እነዚህ ሁሉ ዲስፕሌይ የሚሆኑት ማለት ነው ዌብ ፔጃችን ላይ እዚህ ጋር የጻፍናቸው ኮንቴንቶች ናቸው ማለት ነው። ፎር ኤግዛምፕል እንግዲህ እነዚህ ኮንቴንቶች ደግሞ ምንን ተጠቅመን እንጽፋለን ካለ ፓራግራፍ መልክ ሊሆን ይችላል። ፓራግራፍ ታግን ተጠቅመን ሄዲንግ ታግን በመጠቀም ሄዲንግ ታግ እንግዲህ ከሄዲንግ 1 እስከ ሄዲንግ 6 አሉ ማለት ነው። ከሄዲንግ 1 ወደ ሄዲንግ 6 በሄድነ ቁጥር ቁጥሩን በጨመርነ ቁጥር የቴክስታችን ሳይዝ ኢንክሪዝ ማለት ዲክሪዝ እየሆነ ነው የሚሄደው። h1 ብለን እንደዚህ ያለና ፎር ኤግዛምፕል ሄሎ ወርልድ የሚለውን ሄሎ ወርልድ የሚለውን ይሄ ዲስፕሌይ እንዲሆንልን ብንፈልግ ሄሎ ወርልድ የሚለው ዲስፕሌይ እንዲሆንልን ብንፈልግ እንደዚህ ብዬ መጻፍ እችላለሁ። ወይም ደግሞ ፓራግራፍ ወይም ፒ ታግን ተጠቅመን በዚህ ፈንታ ማለት ነው ፒ ታግን ወይም ደግሞ ፓራግራፍ ተጠቅመን መጻፍ እንችላለን ማለት ነው። ይሄን ሴቭ አድርጌ አሁን እንደገና ብራውዘሬን ሎድ በምናደርግበት ጊዜ ብራውዘሬን ሎድ በማድረግበት ጊዜ ሄሎ ወርልድ የሚል መጣልኝ ማለት ነው። አሁን ይሄ በሄዲንግ 1 ተጠቅመን ዲስፕሌይ ያደረግነው ነው። ሄዲንጉን እየጨመርነው በሄድነ ቁጥር ፎር ኤግዛምፕል ሄዲንግ 4 ብዬ ብል እዚህ ጋር ይሄም ክሎዚንጉም ተመሳሳይ መሆን አለበት 4 ብለን ብንጽፍ ሶ ይሄንን ሄደን እዚህ ጋር ሎድ በምናደርግበት ጊዜ ሳይዙን ልዩነቱን ማየት ትችላላችሁ። እንደዚህ ነበር ሳይዙ። አሁን ግን ሪፍሬሽ ሳደርገው ሳይዙ ማነስ አለበት። ይኸው በዚህ መልክ ነው። ስለዚህ ሄዲንጎች ከሄዲንግ 1 እስከ ሄዲንግ 6 አሉ። ሶ ሄዲንግ ነምበራቸው ኢንክሪዝ በሆነ ቁጥር ሳይዝ ቴክስት ሳይዛችን ደግሞ ዲክሪዝ እየሆነ ነው የሚሄድ ማለት ነው። ስለዚህ በዚህ መልክ ምን ማድረግ እንችላለን ማለት ነው? መጻፍ እንችላለን ማለት ነው። መጻፍ እንችላለን ማለት ነው። ይሄን ይመስላል ቤዚክ ስትራክቸራችን። እንደዚህ አሬንጅ ሳደርግላችሁ እነዚህ ናቸው ኮንቴንቶች ናቸው ቤዚክ ስትራክቸር ብለን የምንለው። እንግዲህ ትልቅ የሆኑ ዌብ ፔጆችን ፎር ኤግዛምፕል እንደ ዩቲዩብን ብንወስድ ፌስቡክን ብንወስድ እነዚህ ሁሉ በምንድነው የተሰሩት ከተባለ እንግዲህ በእነዚህ አይነት ላንጉጆች ኤችቲኤምኤል ተጠቅመው ጃቫስክሪፕትን ሌላ ደግሞ ሲኤስኤስ ስታይሉን ዲዛይን ለማድረግ ምንጠቀምበት ማለት ነው። ሌላ ላንጉጆችም ተጠቅመው ነው ማለት ነው የሰሩት። እንግዲህ ሌላ ተከታዩን ቪዲዮ እንዲደርሳችሁ ሳብስክራይብ አድርጎ ትልልቅ የሆኑ ፕሮጀክቶችን እንዴት እንደምንሰራ በተከታታይ ያሳያችኋለሁ። መልካም ጊዜ።